መስጂድ የሁሉም ሙስሊም ማህበረሰብ መገልገያ ሙአዚኖች የመስጂድ ኻዲሞች ማስክ መሸጥ ውስጥ ገብተዋል። ይሄ እንደ ሙስሊሙ ማህበረሰብ ለኛ ትልቅ ከኢማሞች ጋር በተያያዘ ከሰራተኞች ጋር በተያያዘ ማሻሻያ አድርጓል። መጀመሪያ ማሻሻያ ያደረግነው የቀብር ቁፋሮ ከምን አኳያ ነው? እናንተ ስምምነት ስታደርጉ መስጂዶችን ባለሀብቶች ሲገነቡ ከምን ስምምነት አንጻር ነው? ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የሃሩን ሚዲያ ቤተሰቦች በዓለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። በዛሬው ፕሮግራማችን ወደ እናንተ ልናደርስ የወደድነው እንግዲህ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት በቅርቡ በተለይ 100 ብር ለመስጂድ በሚል ንቅናቄ አዲስ አበባ የሚገኙ መስጂዶችን በተሻለ መልኩ ለመስራት እንዲሁም አዳዲስ መስጂዶች ግንባታ ለማከናወን ይህንን ንቅናቄ ጀምሯል። ንቅናቄው ምንድን ነው የሚለውን በዝርዝር ለመጠየቅ እዚህ ተገኝተናል። ከዛ ባሻገር በአዲስ አበባ ከተማ የሚገኙ የተለያዩ መስጂዶች በተለይ ግንባታቸው ተጀምሮ ያልተቋጩ እንዲሁም አንዳንድ መስጂዶችን ደግሞ በተሻለ መልኩ ለመገንባት ለባለ ሀብቶች የመስጠት ሂደት አለ፣ ለአህለል ኸይሮች ማለት ነው። እሱንም ሁኔታ በዝርዝር ለመጠየቅ ነው እዚህ የተገኘ ነው። እንግዲህ ዛሬ ቆይታ የምናደርገው ከአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ዋና ስራ አስኪያጅ ከሆኑት ከሀጂ ሪያድ ጀማል ጋር ይሆናል። አብራችሁን እንድትቆዩ እንድትከታተሉን ጋበዝናችሁ። ክቡራትና ክቡራን ተመልካቾቻችን አብራችሁን ቆዩ። እሺ፣ በቅድሚያ እጅግ በጣም አመሰግናለሁ አቶ ሪያድ። እንግዲህ አዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት በተለይ መስጂዶችን በተሻለ መልኩ ለመገንባት የ100 ብር ለመስጂድ የተሰኘ ንቅናቄ ጀምሯል። ከዛ በፊት ግን ከመስጂዶች ጋር በተያያዘ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ምን እየሰራ ነው የሚለውን በጥቂቱ እንመልከትና ወደ እነዚህኞቹ ሀሳቦች እንመጣለን ኢንሻአላህ። መርሐባ ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። በመጀመሪያም የአዲስ አበባ ከተማ እስልምና ጉዳይ ከፍተኛ ምክር ቤት እያደረገ ያለውን እንቅስቃሴ ለማህበረሰቡ ተደራሽ ከማድረግም አንጻር እያደረጋችሁ ያላችሁት የአዲስ አበባ መጅሊስ ብቻ ሳይሆን አጠቃላይ የሙስሊሙ ማህበረሰብ የመረጃ ጋፖችን ከመሸፈንም አንጻር እያደረጋችሁ ላላችሁት እንቅስቃሴ አላህ ሱብሓነሁ ወተዓላ ጀዛችሁን ይክፈላችሁ። እንደ አዲስ አበባ ከፍተኛ ምክር ቤት ትልቅ ክብር አለን ለእናንተ። ያው የአዲስ አበባ ከተማ እስልምና ጉዳይ ከፍተኛ ምክር ቤት ትልቁ ስራው በአንድ ዳይሬክቶሬት በኩል የሚሰራ የመስጂድ የአውቃፍ እንዲሁም የመካነ መቃብር የመድረሳዎች ጉዳይ ነው። እነዚህ ስራዎች በዋናነት ከመሬት ጋር የተያያዙ ስለሆኑ የእስላማዊ ተቋማት ልማት አስተዳደር ተብሎ የተሰየመ አንድ ዳይሬክቶሬት አለ። አብዛኛውን የምክር ቤቱን ስራ በውስጡ ያካተተ ማለት ነው። በዋናነት የመስገጃ ቦታዎችን የመቀበሪያ ቦታዎችን ህጋዊ ሂደቶችን በተከተለ መልኩ የመያዝ ለማህበረሰቡ ተደራሽ ቦታዎችን የመፍጠር ስራ ይሰራል። ከዚህ በተጓዳኝ ደግሞ እጃችን ላይ የገቡ በመንግስት በኩል ህጋዊ ሂደቶችን ተከትለው እጃችን ላይ የገቡ እንዲሁም ደግሞ በስጦታም ከሙስሊሙ ማህበረሰብ በወቅፍ ደረጃ የተሰጡ ቦታዎችንም የማልማት ስራም ከዚሁ ጋር የተያያዘ የሚሰሩ ስራዎች ናቸው። ከ3 ወር በፊት እንዲህ አንድ ንቅናቄ ተፈጥሮ ነበረ። ይሄ ንቅናቄ እጃችን ላይ ያሉ በቅርብ ጊዜ ባለፈው 2016 ላይ የይዞታ መረጋገጫ የሊዝ ውሎቹን ተፈራርመን ካርታ እጃችን ላይ የገቡ 30 ቦታዎችን ለይተን ነበረ። እነዚህ 30 ቦታዎችን ለይተን እንዲያለሙ ከተማ ውስጥ ያሉ ከከተማ ውጭም ያሉ ሙስሊም ባለሀብቶችን እና አህለል ኸይሮችን የማነጋገር ስራዎች ተሰርቶ ሸራተን ሆቴል ላይ የተወሰኑ ባለሀብቶች ተገኝተው ከነሱ ጋር ውይይት እና የምክር ቤቱ እቅድ የመሬቶችን ከማልማት አንጻር አጠር ያለ ውይይት ተደርጎ ነበረ። በውይይቱ ላይ አልሐምዱሊላህ የተገኙት ወንድሞች አህለል ኸይሮች ባለሀብቶች መስጂዶቹን የመውሰድ ስራ ተሰርቷል። ከዛ በኋላ ያሉት ያን ቀን ካርታ የማስረከብ ስርዓት ነበረ ቦታው ላይ። ከዛ በኋላ ያሉትን እንትን ደግሞ ዲዛይኖቹን የመጨረስ ከሰዎቹ ጋር በተጨባጭ ወደ ስራ ውስጥ መግባት እንዲችሉ ውሎቹን የመፈራረም እና ሙሉ ሰነዱን የማስረከብ ግንባታዎቹን የማስጀመር ስራዎች እየተሰሩ ነው ያሉት። አሁን ሰሞኑን ስናደርግ የነበሩ እንቅስቃሴዎችም እነዚህ ናቸው። ለምሳሌ
ረመዳን ውስጥ የግንባታውን የዲዛይኑ ጉዳይ አልቋል። ስራ የማስጀመር እንቅስቃሴ ላይ ነው ያሉት ማለት ነው በዋናነት። ይሄ ካርታ እዛው ሸራተን ላይ በነበረ ለባለሀብቶች ከተሰጠ ካርታ ውስጥ ነው አንደኛው። ሁለተኛው እዚህ ጀሞ ላይ ጀሞ አንድ ላይ ያለ በተለምዶ ሸራ ተብሎ የሚጠራው የተውፊቅ መስጂድ አለ። ይሄ መስጂድም የአባታችን ሀጂ አህመድ በሺር መስጂዱን ለመገንባት ፍላጎት አሳይተው በሚቀጥሉት 1-2 ቀናቶች ውስጥ ኦልሞስት የዶክመንት የመጨረሱ እና እሳቸውን ወደ ስራ የማስገባቱ ስራ ከኮሚቴውን ጋር በተናበበ መልኩ እየተሰራ ይገኛል። በቅርብ ጊዜ እሱንም የማስጀመር ስራው ኦልሞስት ሰኪር የተደረገ እንትን ነው፣ ቃልም የተገባ ስለሆነ የሚቀጥሉት ቀናቶች ውስጥ እሱም ኢንሻአላህ ወደ ስራ ይገባል። ሌላው ዛሬ የአግሪመንት ስራውን ጨርሰን ነገ መሰረት ድንጋይ ፕሬዝዳንቱን በተገኙበት የሚቀመጠው ካሊድ ብን ወሊድ ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 15 ላይ ኃይሌ ጋርመንት ጋር ቀድሞ የኦሮሚያ ኮንዶሚኒየም ተብሎ የሚጠራው ቦታ ላይ ሰፊ ቦታ አለ። ይህንንም ቦታም ባለሀብቶች ተነጋግረው ኦልሞስት የአግሪመንቶቹን በእነሱ በኩል ታይቶ እኛ ጋም ለማተም እና ለመፈራረም መጥቷል። ትናንትና እሱን ስንነጋገር ነበረ። የመፈራረም ስራውን ዛሬ እንጨርስና ነገ መሰረት ድንጋይ የማስቀመጥ ስራዎቹ ይሰራሉ ማለት ነው። ከዚህ በተጨማሪ ደግሞ ቀድሞ የተሰሩ ስራዎች አሉ። ለምሳሌ ባለፈው ሳምንት ላይ ይመስለኛል ቅርብ ጊዜ ከ3-4 ቀን በፊት ራህመቶ ኑር የሚባል መስጂድ የካ ክፍለ ከተማ ላይ ላምበረት ተብሎ በተለምዶ የሚጠራው ቦታ ላይ እሱንም ረመዳን አካባቢ ላይ ነበረ መሰረት ድንጋይ የማስቀመጥ ስራ እንትን ያልነው። አሁን አልሚ ወንድሞች መጥተው ቦታውን ተረክበዋል። ከኛ ጋር ውል ተፈራርመው ኦልሞስት የግንባታ ፈቃዱ ነገሮች አልቀው ወደ ስራ እየተገባ ነው ያለው እና ንቅናቄው አልሐምዱሊላህ ረብል ዓለሚን ጥሩ ነው። ምክር ቤቱ ላቀረበው ጥሪ መስጂዶችን እናልማ፣ መስጂዶቻችንን ገጽታ እንቀይር፣ የመስገጃ ቦታ ችግሮችን እና የመስገጃ ቦታ እጦቶችን ተባብረን አንድ ላይ እንቅረፍ የሚለውን ማህበረሰቡም ባለሀብቶቹም የሚመለከታቸው ባለድርሻ አካላትም በቀናነት ተቀብለው ጥሩ እንቅስቃሴ እየተደረገ ይገኛል። መልካም። ምናልባት አሁን መስጂዶች በባለሀብቶች መገንባታቸው በተለይ በአህለል ኸይሮች መገንባታቸው እጅግ በጣም ጥሩ ነገር ነው። ግን ከዚህ ቀደም የሚስተዋሉ ለምሳሌ አንዳንድ ችግሮች አሉ ከኮሚቴዎች ጋር ወይም መስጂዶች ከተገነቡ በኋላ ባለሀብቶቹ እንደ ግል የሚመለከቷቸው ምናልባት እንደ ሚዲያ እኛ ጋር ከሚመጡ በርካታ ቅሬታዎች መካከል መስጂዶች መጀመሪያ ወቅፍ ይደረጉና ከዛ በኋላ ደግሞ ወይ ልጅ ወይ ክስ ይመሰረታል። እንደዛ የሆነ የቤተሰብ አካል ከመስጂዶቹ ጋር በተያያዘ የሆነ ቅሬታ ያነሳና ጭቅጭቅ የሚመጣባቸው ሁኔታዎች አሉ። አሁን ሰሞኑን እንኳን የመጡ ወደ ጀሞ 2 አካባቢ የተለያዩ እንትኖች አሉ። አዳማ ከአዲስ አበባ ስንመጣ ወደ አዳማ አካባቢ እነዚህ ችግሮች ይስተዋላሉ እና ከምን አኳያ ነው እናንተ ስምምነት ስታደርጉ መስጂዶችን ባለሀብቶች ሲገነቡ ከምን ስምምነት አንጻር ነው የሚለው ነው? ከነዚህ ይህንን መስጂድ ከሚገነቡት ወንድሞች እና አባቶች ጋር በእነዚህ ጉዳዮች ላይ በግልጽ እንነጋገራለን። ለምሳሌ አሁን ከ3 ቀን በፊት የተፈራረምነው የራህመቶ ኑር መስጂድ ላይ ፕሬዝዳንቱም ሌሎች አመራሮችን በተገኙበት ነው ውይይት ያደረግነው። ይሄ እኛ ጋር ያለ ቅድመ ሁኔታ ነው። መስጂድ የአላህ ቤት ነው። ንብረትነቱ ደግሞ የሙስሊሙ ማህበረሰብ እና በማስተዳደር ደረጃ ደግሞ የአዲስ አበባ ከተማ እስልምና ጉዳይ ከፍተኛ ምክር ቤት ነው የሚያስተዳድረው። ሰዎች መስጂድ ሰርተው በራሳቸው ይዞታ ላይ ወቅፍ ሲያደርጉ በሸሪያ ፍርድ ቤት ውስጥ የሚታለፉ ፕሮሰሶች አሉ። ወቅፍ ከተደረገ በኋላ ግን የሚያስተዳድረው የአዲስ አበባ ከተማ እስልምና ጉዳይ ከፍተኛ ምክር ቤት ነው። የሸሪዓ ድንጋጌው የሚሰጣቸው መብቶች አሉ። ናዚር መሆን እንፈልጋለን፣ የመስጂዱ አስተዳደር መሆን እንፈልጋለን የሚሉ ጥያቄዎች ካሉ ምክር ቤቱ ይሄንን በሸሪዓ ፍርድ ቤት በኩል አጽድቆላቸው መስጂዱን ለታለመለት ዓላማ ሙስሊሞች በምንም እንትን ከቦታው ሳይገለሉ ፍትሃዊ የሆነ አገልግሎት ሁሉም ሙስሊሞች እንዲያገኙ የማድረግ ኃላፊነቱን ወስደው ነው ወደ ናዚርነት የሚመጣው። ቅድም አንተ አሁን እንዳነሳኸው አንዳንድ ቦታዎች ላይ ከተማ ውስጥ የነበሩ እንትኖች ሰዎች ሙስሊሙ ማህበረሰብ የያዛቸው ቦታዎች ላይ እና ሙስሊሙ ማህበረሰብ ደግሞ አዋጥቶ በሚሰራባቸው መስጂድ ቦታዎች ላይ የተወሰነ ኮንትሪቢዩት ያደርጉና
በኋላ ደግሞ መስጂዱ ላይ ናዝር ሆናለሁ የሚሉ ነገሮች አሉ። ያ ነገር ደግሞ አካባቢው ላይ ካለ ሙስሊም ማህበረሰብ ጋር ትንሽ ወደ ግጭት ውስጥ የመግባት በፍርድ ቤት ደረጃም የተያዙ ኬዞች አሉ። እንዲህ አይነት ነገሮች በንግግር ደረጃም እንፈታለን ብለን ብዙ ሞክረን ራሳቸው ወደ ፍርድ ቤት የወሰዷቸው የተወሰኑ ወንድሞች አሉ። እነዚህ ነገሮች እንዳይደገሙ በጥንቃቄ ነው እየተሰራ ያለው። ከመስጂዶች ሲሰሩ በግልጽ እየተነጋገርን ያለ ነው። መስጂዶችን ዶክመንት ተፈራርመን እንሰጣቸዋለን። መስጂዶቹ ካለቁ በኋላ ወይንም ደግሞ እስከቻሉት ቦታ ከሰሩ በኋላ የአቅም ጉዳይ በመሀል ሊፈጠር ይችላል። ሙስሊሙ ማህበረሰብ ከዛ በኋላ ሊጨርስ ይችላል። በተቻለ መጠን እንዲጨርሱ ነው በዶክመንቱ ላይ የተስማማ ነው። ከጨረሱ በኋላ ቁልፍ ለሙስሊሙ ማህበረሰብ አዲስ አበባ ከተማ እስልምና ጉዳይ ከፍተኛ ምክር ቤት ነው የሚያስረክቡት ነው። ሌላ ኢንትረስት አይኖረውም። አሁን ላይ ካሉት አንዳንድ ነባራዊ ሁኔታዎች አንጻር መስጂድ የሁሉም ሙስሊም ማህበረሰብ መገልገያ ነው። ለእከሌ ተብሎ ለአንድ ቡድን ለሁለት ቡድን የሚሰራ መስጂድ አይደለም እና እነዚህ ነገሮች በተቻለ መጠን በጥንቃቄ እየተካሄደበት ነው። መስጂዶች የሙስሊሙ ማህበረሰብ ንብረት የሚጠይቀውም የሚያስተዳድረው ሙስሊሙ ማህበረሰቡ እንደ ተቋም ደግሞ አስተዳደራዊ ጉዳዮችን ማኔጅ የሚያደርግ ከፍተኛ ምክር ቤቱ እና በየእርከኑ ያሉ የምክር ቤቱ መዋቅሮች አሉ። ይሄ በዛ መልኩ በጥንቃቄ ከሰዎችም ጋር በዚህ ጉዳይ ላይ ደግሞ ኦፕንሊ እየተወያየን ስለሆነ ባላ ፈቃድ ችግር ያጋጥመናል ብለን አንሰግም። መልካም። ምናልባት ቀደም ብለህ በስሱ አንስተዋል። አንዳንድ ቦታዎች ደግሞ ምናልባት በተመሳሳይ መስጂዶችን ባለሀብቶች ወይም አለል ሀይሮች ጀምሩና መሀል ላይ ኢኮኖሚካሊ ጥረት ይገጥማቸዋል ወይም የተለያዩ ችግሮች ሊመጡ ይችላሉና ከዛ ሌሎች ወይም ሙስሊሙ ማህበረሰብ ለመጨረስ ያንን መስጂድ ለማጠናቀቅ ሙከራ ሲያደርግ የማይፈቅዱበት ሁኔታ ይኖራል። እነዛ መስጂዱን የጀመሩት አካላት የማይፈቅዱበት ሁኔታ ይስተዋላል። እንደዚህ አይነት ቅሬታዎችን በተደጋጋሚ እኛ ጋር ይመጣሉ። ምናልባት እናንተ ጋርም ይኖራሉ ብዬ አስባለሁ እና እነሱንስ ስምምነታችሁ ላይ እንዴት ነው የምታካትቱት የሚለው? ስምምነቶቹን ማየት ይቻላል። አሁን ኦልሞስት ባለፈው የተፈራረምነው ውል ነው ከራህመቱ ኑር መስጂድ ማለት ነው። በግልጽ የተቀመጡ እንትኖች አሉ። አጠቃላይ ፕሮጀክቱ የሚጠይቀው የገንዘብ ልክ አለ። በመጀመሪያው ፌዝ በመጀመሪያው ዙር ላይ ባለሀብቱ ደግሞ ኢንፋቅ አድርጎ መስጂዱን የሚያስገነባበት እንትን አለ። ኢቨን በሂደት ውስጥ አሁን አንተ ያልካቸው ነገሮች ያጋጥማሉ። ያለንበት ሁኔታ ስለሚታወቅ ማለት ነው። እነዚህ ሰዎች ሌላ ግዴታ ኖሮባቸው አይደለም። ከአላህ ጋር ያላቸውን ነገሮች ለማስተካከል የሙስሊሙ ማህበረሰብ ችግር ከመቅረፍ አንጻር አኺራቸውን ከማስተካከል አንጻር ነው። ሌላ ግዴታ በህግ ደረጃ የምንይዛቸው ነገሮች የሚችሉትን ያህል ይሰራሉ። ግን የሚችሉት ነገር ደግሞ በወረቀት ላይ መቀመጥ መቻል አለበት። ከዛ በኋላ ካልቻሉ ምንድን ነው የሚደረገው የሚለውን ነገር በግልጽ ተቀምጧል። ለምሳሌ በሆነ አጋጣሚ የፋይናንስ እጥረት ቢያጋጥም እንዲህ አይነት መስጂድ እየሰራው ነው አዋጡልኝ የሚል ነገር ውስጥ ከመገባቱ በፊት ለአዲስ አበባ ከተማ እስልምና ጉዳይ ከፍተኛ ምክር ቤት ያሳውቃሉ። በደብዳቤ ፎርማል ያሳውቃሉ። እዛ ነገር ላይ ምክር ቤቱ ማህበረሰቡ መሳተፍ ካለበት በግልጽ የውሉ ጉዳይ እንዳለ ሆኖ በኋላ ላይ እንትን ይባላል ማለት ነው። እስካሁን የወጣው ምን ያህል ነው፣ ፊዚካሊ ደግሞ ግንባታው የቱ ጋር ደርሷል የሚሉ ነገሮች ከተያዙ በኋላ ከዛ ማህበረሰቡ ደግሞ የሚችለውን መስጂዱን ከማጠናቀቅ አንጻር እንዲሰራ የማድረግ ስራዎች ይሰራሉ እና በተቻለ መጠን በዚህ ጉዳይ ላይ ጥንቃቄዎች እንዲኖሩ እየተደረገ ነው። ውል ያስፈለገውም ይሄ የውል ጉዳይ የጀመርነው ቅርብ ጊዜ ነው። በውሌ ላይ የተጀመረው የአንሳር መስጂድ ትልቅ መስጂድ ነው። ሙስት ግንባታውም ከተጀመረ በኋላ የምክር ቤቱ ስራ አስፈጻሚ አባላትም ሄደው ጉብኝት አድርገዋል። እዚህ መስጂድ ላይ በጣም በጥሩ ስታተስ ላይ ያለ እንትን ነው። አንድ ወንድማቸው ይሄ መስጂድ ጋር ነው የመጀመሪያ ውል ስንጀምር እኛ ባለፈው አመት ላይ ማለት ነው። ይሄ ቀድሞ ሰዎች ይመጣሉ፣ ያለ ውል ነው የሚሰጣቸው። ያልካቸው ነገሮች ያጋጥማሉ ማለት ነው። የአቅም ጉዳይ እንትን ሲልና በመሀል ላይ ሲቆሙ ማህበረሰቡ እኛ እንቀጥል ሲል አይነ ይጀምራሉ እኔ ጨርሳለሁ ተብሎ በግንባታ ሂደት ላይ 5 ዓመት ከዛ በላይ የሚቆዩበት ሁኔታዎች አሉ። እነዛን ነገሮች ከመቅረፍ አንጻር ነው ወደ ውል ፎርማሊቲ እንዲመለስ እያደረግን ያለ ነው። በተቻለ መጠን ደግሞ ይሄንን ስራ ለማገዝ የሚመጡ ወንድሞችም ጥሩ ንያ ያላቸው ለሙስሊሙ ማህበረሰብ የሆነ ነገር ለማበርከት የሚመጡ ወንድሞችም ስለሆኑ እስካሁን በሄድንባቸው ችግር አላጋጠመንም። ኢንሻአላህ በዚሁ እንቀጥላለን ብለን ምናልባት ከመስጂዶች ጋር በተያያዘ ወደፊት ያላችሁን እቅድ ከዛ ባሻገር በቅርብ የጀመራችሁት 100 ብር ለመስጂድ የተሰኘ ንቅናቄ አለና ምንድነው እሱ የሚለውንም ሲነመልከት ከመስጂዶች ጋር በተያያዘ ያለን እቅድ 2 ቦታ ይከፈላል። ይሄ 100 ብር ለመስጂድ ሙስሊሙ ማህበረሰብ
ከመስጂዶች ጋር ፊዚካሊ አታችመንቱ እንዳለ ሆኖ ለእያንዳንዱ ሰው አስተዋጽኦ ደግሞ ያስፈልጋል። ሁሌም አህለል ኸይር የሚለው እኛ ጋር አረዳዱ ራሱ ችግር አለበት። አህለል ኸይር የሚባለው ሰው ባህር ተሻግሮ ካልመጣ የውጭ ሀገር ዜጋ ካልሆነ እዚህ ያለው ሰው ባለው ነገር ኮንትሪቢዩት ማድረጉ 100 ብሩ 1000 ብር 500 የሚሰጠው ብር አህለል ኸይር እንደሚያስብለው አይታወቅም እኛ ጋር ማለት ነው። አህለል ኸይር ማለት ኸይር ያደረገ የሆነ የተሻለ ነገር ኮንትሪቢዩት ያደረገ ማለት ነው። ይሄንን እይታ ከመቀየርም አንፃር የተጀመሩ እንትኖች አሉ። ይሄ ራሱን የቻለ ሙስሊሙ ማህበረሰብ ከመስጂድ ጋር በተያያዘ በየወሩ እያዋጣ የሚሄድበት ነው። ይሄ መዋጮ በተቻለ መጠን በዚህ ከተማ ውስጥ እንዲገደብ አንፈልግም። ከፌዴራል መጅሊስም ጋር ተነጋግረን ስኮፑ በደንብ መስፋት መቻል አለበት። ባለቤቱ ማንም ሊሆን ይችላል፣ ፌዴራል መጅሊስ ሊሆን ይችላል። 100 ብር ለመስጂድ በሚል ፕሮጀክት ልናቋቁም ፕሮጀክት ኦፊስ ልናቋቁም እንችላለን። የራሱ ቦርድ ያለው የራሱ አርኪቴክቸሮች፣ ኢንጂነሮች፣ የኦዲት ቲም ያለው ልናቋቁም እንችላለን። ግን መጀመሪያ ማህበረሰቡ ከሀሳቡ ጋር መታወቅ መቻል አለበት የሚል ሀሳብ ነው። እኛ ጋር እንደ አዲስ አበባ ከተማ እስልምና ጉዳይ ከፍተኛ ምክር ቤትም አጠቃላይ እንደ ኢትዮጵያ ሙስሊምም ለዲናችን ብለን ብዙ ጊዜ በቋሚነት የምናዋጣው ይሄ ትሬንድ አልተለመደም። የተፈለገውም ዋነኛው ይሄኛው ነው። እኔ ተቀጣሪ ነኝ። በየወሩ ደሞዝ ይከፈለኛል። ከደሞዜ ላይ ለዲኔ ብዬ ለእስልምናዬ ብዬ መስጂድ ላይ ስሜት የሚቀሰቅስ አንድ ኡስታዝ አንድ ሼክ እንትን ሲል የሆነ ነገር ላደርግ ይችላል። በቋሚነት ግን ማንም ባይናገር የከተማውን ችግር ሙስሊም ችግር በሀገሪቷ ውስጥ ያሉ የመስጂዶችን የመካነ መቃብር የመድረሳ ችግሮቹን መቅረፍ የሚችል ቀጣይነት ያለው ፕሮጀክት ያስፈልጋል ከሚል አንፃር ነው ይሄ ፕሮጀክት የተቀረጸው። ፕሮጀክቱ ራሱን የቻለ ፕሮጀክት ፕሮፖዛል ተዘጋጅቶለት የተዘጋጀ ነው። የጀመርነው እንደ አዲስ አበባ ከተማ እስልምና ጉዳይ ከፍተኛ ምክር ቤት ነው። ይሄ የጀመርነው ደግሞ ፓይለት ነው። በሂደት ደግሞ ሀሳቡ ብዙ ሰዎች ጋር እየተሸጠ ሲሄድ ፕሮጀክቱን በባለቤትነት ፌዴራል መጅሊሱ ይዘዋል የሚል ግምት አለን። ምክንያቱም አጠቃላይ ሌሎች ክልሎችንም ከማስተባበር አንፃር ማንዴቱ ያለው እነሱ ስለሆነ እዚህ የተሞከረውን ነገር ስኬል አፕ የማድረግና ፌዴራል መጅሊሱ በዚህ ጉዳይ ላይ በደንብ እንዲንቀሳቀስና የሀገራችን ሙስሊም ቁጥራችን ብዙ ነው እንላለን። ያ ብዙ ሙስሊም የሀገሪቷ ግማሽ ፐርሰንት የሚሆን 50% የሚሆን ሙስሊም በወር 100 ብር ቢያዋጣ በወር ከዛ ውስጥ 10% ወይ 20% እንኳን 1 ሚሊዮን ቢያዋጣ በአንድ ወር ውስጥ 100 ሚሊዮን ብር እናሰባስባለን። 1 ሚሊዮን ኢትዮጵያ ሙስሊም 1 ሚሊዮን አይደለም። 1 ሚሊዮኑ የኢትዮጵያ ሙስሊም በቋሚነት ማለት ነው 100 ብር ቢያዋጣ 100 ሚሊዮን ብር እናዋጣለን። 100 ሚሊዮን ደግሞ የዘነጠ መስጂድ መስራት ይችላል። በጣም ሌክዠሪ ያልሆነ ግን በከተማም ደረጃ የከተማ ገጽታ ግንባታም የሚሆኑ ሌሎች ክልሎችም ላይ ደግሞ ቆንጆ መድረሳ ያለው የሂፍዝ ማዕከል ያለው የብራችን የመግዛት አቅሙ እንዳለ ሆኖ ማለት ነው 100 ሚሊዮን ብር በጣም ብዙ መስራት ይቻላል። በዛ ላይ ደግሞ ይሄ በካሽ የምንሰበስበው በጣም ብዙ መሐንዲሶች አሉ፣ ብዙ ኢንጂነሮች፣ አርኪቴክተሮች አሉ። ለዚህ ደግሞ አንከፍልም። በበጎ ፈቃደኝነት 100 ብር ለመስጂድ በጣም ብዙ አስተዳዳሪ ጉዳዮች ላይ ማንከፍላቸው በጣም ብዙ ነገሮች አሉና ፕሮፖዛሉን ስንጽፍ አዲስ አበባ ላይ ብቻ አይደለም እንትን ያለው እንደ ሀገር መነሻችን እችኛው እንደ ሀገር 1 ሚሊዮን ሰው የ100 ብር ለመስጂድ አባል ቢሆን በወር 100 ሚሊዮን ብር መሰብሰብ እንችላለን። 100 ሚሊዮን ደግሞ አንድ መስጂድ ይገነባል። ስለዚህ በየወሩ የአንዳንድ መስጂድ ገቢ እያገኘን ስለምንሄድ በአጭር ጊዜ ውስጥ ለውጦቹን ማሳየት ይቻላል። የ100 ብር ለመስጂድ አሻራ ሀገራችን ላይ በደንብ መታየት ይችላል የሚል ነገር ነው የጀመርነው። በጣም በስሞል ስኬል ነው መላመድም ስላለበት ቀስ ተብሎ ወደ ሰዎች መጋባት ስላለበት ኦልሞስት 3 ሳምንተኛችን ነው አሁን ከጀመርን። ረመዳን ወደ 15 ቀን ሁለቱን የመጨረሻ ጁምዓ ረመዳኖች ላይ ነው እንቅስቃሴ ለማድረግ እንትን ያልነው። አብዛኛው በአባልነት ደረጃ የመጡትና ብር እያስገቡ ያሉት በመስጂድ ደረጃ በተደረጉ ዳዕዋዎች አይደለም፣ ሶሻል ሚዲያ ላይ በሚንቀሳቀሱ እንቅስቃሴዎች ናቸው እና እስካሁን ያለው ጥሩ ምላሽ አለ። በጣም ፕሮሞሽንም ሳይሰራ ከተማ ውስጥም ብዙ ንቅናቄዎችም ሳይፈጠሩ ወጣቱን በዚህ ጉዳይ ተሰማርቶ ብዙ ስራ ሳይሰራ ጅማሬውን ብቻ ሀሳቡን ብቻ ገዝተው ወደ ቴሌግራም ግሩፕ ላይ ዛሬ ጠዋት ላይ ወደ 3130 ሰዎች ቴሌግራም ግሩፕ ጆይን አድርገዋል። በየደቂቃው ደግሞ ቴክስቶች ይመጣሉ። ወደ 21 አካባቢ የሚጠጉ ባንኮች ላይ 100 ብር ለመስጂድ በሚል
በአዲስ አበባ ከተማ እስልምና ጉዳይ ከፍተኛ ምክር ቤት ፕሬዝዳንት፣ ዋና ጸሐፊ እና በስራ አስኪያጁ የሚንቀሳቀስ አካውንት ተከፍቷል። እነዚህ አካውንቶች በጊዜው ብሎክድ ናቸው። በሂደት ሪፖርት መደረግ ስላለበት ማለት የሆነ ስቴፕ ሄደን ለማህበረሰቡ ሪፖርት የሚደረጉ ነገሮች አሉ። በቴሌግራም ደረጃ አሁን ግን 3100 ኦልሞስት የቴሌግራም እንትኑ ከተጀመረ ወደ 3 ሳምንት እንደ ረመዳን መጨረሻ አካባቢ ላይ ነው ቴሌግራም ግሩፕ የተከፈተው። ወደ 3130 ሰው አካባቢ እንትን ብሏል። ይሄን ቁጥር በአስቸኳይ የመጨመርና በጣም ሁሉም ኢትዮጵያውያን ሙስሊሞች ቲሙን ጆይን እንዲያደርጉና ግዴታ የፕሮጀክቱ ስም ነው 100 ብር እንጂ 1 ብርም ፕሮጀክቱ ይቀበላል፣ 50 ሳንቲምም ፕሮጀክቱ ይቀበላል፣ 1000 ብርም ይቀበላል። በዛ ልክ እያስገቡ የ10 ወር የሚያስገባ ሰው አለ። 50 ብር 10 ብር የሚገቡ እንትኖች አሉ፣ ቴክስቶች ላይ የሚገቡ እንትኖች አሉ። ግን አልሐምዱሊላህ እስካሁን ያለው ምላሽ ጥሩ ነው። በ100 ብር ስናባዛ እስካሁን ያለው ምላሽ ወደ 18430 ሰዎች ተሳትፈዋል በዚህ ሂደት ውስጥ። እስከ ትናንትና ማታው ድረስ የዛሬ ጠዋት ላይ ሪፖርት አልወሰድንም። 1,843,000 ብር አካባቢ ገቢ ተደርጓል። በእነዚህ ባንኮች ማለት ነው። የሚገቡት ብሮች እንዳልኩ ነው። ኦልሞስት 90% ምናምን የሚሆኑት መቶ ብሮች ናቸው ሜሴጆች የሚመጡት ማለት ነው። እና በዚህ ሂደት ውስጥ ኦልሞስት በዚህ በ3 ሳምንት ጊዜ ውስጥ 18,000 ሰው ኮንታክት ማድረግ ኮንትሪቢዩት አደረገ ማለት ፕሮጀክቱ በደንብ ቢሰራበት በደንብ የህዝብ ንቅናቄ ቢፈጠር ቅድም እንዳልኩት ደግሞ ስኮፑ በደንብ ሰፍቶ መጨረሻ ትልቁ አቅማችንን ተጠቅመን ወጣቱን፣ ሴት አደረጃጀቶችን፣ በየመስጂዱ ያሉ የመስጂድ መዋቅሮችን፣ የክፍለ ከተማ እነዚህ መዋቅሮችን በደንብ ተጠቅመን ወደታች ብንወርድ ሀቂቃ ለመናገር ይሄ ያሰብነው ማለት ነው 1 ሚሊዮን የሜምበርሺፕ እንትኑ በአጭር ጊዜ ውስጥ አቺቭ መደረግ ይችላል የሚል ሀሳብ አለ። መልካም፣ እጅግ በጣም ቆንጆ ሀሳብ ነው ሀሳቡ። ምናልባት እንደ ተጨማሪ ጥያቄ በእርግጥ ምናልባት የፌዴራል መጅሊሱ ሊሆን ይችላል የሚመለከተው፣ ግን በተለይ አሁን ወደ መስጂድ አካባቢ ስንመጣ ኢኮኖሚካሊ የሚቸገሩ መስጂድ የሚያገለግሉ ኡስታዞች አሉ፣ መሻይኮች፣ ዑለሞች ይኖራሉ እና ይሄ ምናልባት ንቅናቄው እነሱን መደገፍ የሚያካትታል ወይስ ኦንሊ ቢልዲንጎቹ ላይ ብቻ ያተኮረ ነው? ፕሮጀክቱ እንዳልኩ የተዘጋጀው ፕሮጀክት ፕሮፖዛል ከፕሮጀክቱ መነሻ ሀሳብ ጋር በተያያዘ መጨረሻ ላይ የማነሳው እንትን አለ። ይሄ ኢኒሼቲቭ የማን እንደሆነ የምታወቅም ስላለበት ማለት ነው። አሁን ላይ ላነሳኸው ጥያቄ 100 ብር ለመስጂድ ስንል የእስላማዊ ተቋማትን በዋናነት ታሳቢ የተደረገው መስጂዶችን፣ መካነ መቃብሮችን፣ መድረሳ ጋር በተያያዘ አሁን ያለንን ገጽታ የመቀየር ነው። ከተማ ውስጥ በደንብ ስለምታውቁት በዚህ ጉዳይም ላይ በጣም እየሰራችሁ ስለሆነ መስጂዶቹ ቆርቆሮ ናቸው፣ አጥሩ ቆርቆሮ ነው፣ መጸዳጃ ቦታ ችግር ነው። ይሄ ነገር እስከ አቅም አተን ነው ወይ የምር ወይስ ያለመቀናጀታችን ነው? በዚህ ጉዳይ ላይ ስራ ያለመሰራቱ ነው የሚሉ ጥያቄዎች ኦብቪየስሊ ምንም ማንም ሳይጠይቃቸው ምላሽ የሚያገኛቸው ናቸው። ለዚህ ምላሽ እንስጥ ነው በዋናነት ማለት ነው። መስጂድ ጋር ካዲሞች ይሄ የሚጀምረው አጠቃላይ ካዲሞቹ ከጽዳት ጋር ምናምን ጋር የተያዙትን አይደለም። ከኢማም ጀምሮ የኮሮና ጊዜ ያጋጠመንን እናውቃለን። እነዚህ ቤት ውስጥ አልነበርኩም። የኮሮና ጊዜ ሌላ ተቋም ላይ ነበር ሰራ የነበረው። መስጂድ ላይ ሰው ከመስጂድ ሲጠፋ የመስጂድ ኢማሞች እኮ ማስክ ወደ ማዞር፣ ሙአዚኖች፣ የመስጂድ ካዲሞች ማስክ መሸጥ ውስጥ ገብተዋል። ይሄ እንደ ሙስሊሙ ማህበረሰብ ለኛ ትልቅ አደጋ ነው። ኢማም የሚባለው መሪ ነው። መንፈሳዊ አገልግሎቱን የመራ ዓለማዊ ጉዳዮች ብዙም ይከብዱታል ብለን ስለማናስብ ማለት ነው። መንፈሳዊ ሰዎችም ስለሆነ እንደ እስልምና እነዚህን ሰዎች የማክበር ግዴታ አለብን። እንደ ኡማው ግዴታ አለብን። ያ ነገር ደግሞ የሚሆነው እኔ በተቻለ መጠን ጠንካራ መዋቅሮች ሲኖሩ ነው ብዬ አስባለሁ። የአዲስ አበባ ከተማ እስልምና ጉዳይ ከፍተኛ ምክር ቤት ኦልሞስት በዚህ ዓመት የብሩ የመግዛት አቅም እንዳለ ሆኖ ከኢማሞች ጋር በተያያዘ ከሰራተኞች ጋር በተያያዘ ማሻሻያ አድርጓል። መጀመሪያ ማሻሻያ ያደረግነው የቀብር ቆፋሪዎችን ነው። የቀብር ቆፋሪዎች ወደ 11 የመካነ መቃብር ቦታዎች አሉ ከተማ ውስጥ።
እዛ ላይ እንትን የሚሉት ደሞዛቸው ወይ 3000 ብር ነው። በዛ ላይ ደግሞ የጉልበት ሰራተኛ ናቸው። ማሽነሪ አልቀረበላቸው፣ ትክክለኛ እንትን አልቀረበላቸው፣ ይቆፍራሉ። ቢያንስ ከዛ ሲወጡ ወተት የሚገዙበት ምናምን ነገር ከባድ ነው። ከአፈር ምናምኑ አቧራው ጋር በተያያዘ ማለት ነው። በጣም እንክብካቤ የሚፈልጉ ናቸው እና ይህንን ከቀብር አስተባባሪ ኮሚቴው ጋር በመነጋገር ኦልሞስት ለሁሉም ቁፋሪ ከዚህ 2017 ጀምሮ ደሞዛቸው ከነበሩበት ከ3000 ምናምን ወደ 7000 ብር እንዲሆን ተደርጓል። አሁንም 7000 ብር በቂ ነው እያልኩኝ አይደለም፣ ግን ምክር ቤቱ በጊዜው ያለው አቅም ያ ስለሆነ ነው። ቅርብ ጊዜ ደግሞ የኢማሞች እና የሌሎች ሰራተኞች ማስተካከያ ተደርጓል። ማስተካከያ ስናደርግ የኢማሞችን፣ የምክትል ኢማሞችን፣ የሙአዚኖችን ብለን በ3 እርከን ያስቀምጥ ነው። እነዚህ ነገሮች አሁንም በቂ ናቸው እያልን አይደለም። ከተማ ውስጥ የአንድ ክፍል ቤት ኪራይ ስንት እንደሆነ እናውቃለን። እኛ የምንከፍለው ከዛ ያልም በነገራችን አንድ ክፍል የሚከራይ ቤት አይደለም አዲስ አበባ ውስጥ እየከፈልን ያለ ነው። ግን በየመስጂዱ ደግሞ የመስጂዱ ጀማዓ የሚያደርጋቸው ድጎማዎች እነዚህ ናቸው እንጂ እንትን አይደለም። ግን በሂደት እኛም ትኩረት አድርገን እየሰራንበት ያለውን በደንብም ደግሞ ትኩረትም መደረግም ያለበት ብዬ የማስበው የአውቃፎቹን የገቢ ማስገኛ ምንጮችን በደንብ ማጎልበት ይፈልጋል። እዚህ ከተማ ላይ የኢማሞች ክብር ሲጠበቅ የሙስሊሙ ማህበረሰብ ክብር ይጠበቃል። ሀቂቃ ለመናገር ማለት ነው። ይሄ ነገር ክብራቸው የሚጀምረው ከአለባበሳቸው ብዬ የማስበው ማለት ነው። እነሱ ከሚጠቀሙት ነው። ሌሎች ቦታዎች ላይ ሌሎች ሀገሮች ላይ አይቻለሁ። ቱርክ ላይ ምናምን ነገር አይቻለሁ። ከአለባበሳቸው፣ አጠቃላይ ተርቲባቸው፣ ከሚቀርብላቸው ፋሲሊቲ አንጻር ያሉ በጣም ብዙ እንትኖች አሉ። በአንድ ቀን እዛ ልንደርስ አንችልም። ግን በጣም ጠንካራ ተቋማት እየተፈጠሩ ሲሄዱ የኢማሞች የአለባበስ ፕሮቶኮል ያስፈልጋል። ኢማሞች የሚኖሩበት ቤት ያስፈልጋል። ይሄ ምንም ወዲያ ወዲህ የሚባል ነገር የለም። እዛ ቦታ ለመድረስ ደግሞ የማህበረሰቡ ድጋፍም ያስፈልጋል። ተቋሙም ደግሞ በጣም አሁን ካለንበት ሩቲን ስራዎች ወጥተው ስትራቴጂካሊ መሰራት ያለባቸው የሙስሊሙ ማህበረሰብ አንገት ቀና የሚያደርጉ ስራዎች መሰራት መቻል አለባቸው የሚል እምነት አለኝ። አሁን ላይ ግን ቢያንስ ማህበረሰቡ ይሄንን አይዲያ ይግዛ። ከዛ ደግሞ የሚመጡ ጥያቄዎችንም አይቶ ተጨባጭ ችግሮችንም አይቶ ችግሩ ወዳጋደለበት መፍታት ይቻላል ብዬ አስባለሁ። ኔሰሰርሊ ግንባታ ብቻ ነው የሚል እንትን ስለሌለን፣ ግን የተጀመረው በዛ ልክ ስለሆነ በዛ መልኩ ቢያዝልን ጥሩ ነው። በምን መልኩ ነው ማህበረሰቡ ሊያግዛችሁ የሚችለው? ይህንኛውን ለምሳሌ የምትሰበስቡት በባንክ አካውንቶች ነው ወይስ ጁምዓ መስጂዶች ላይ በሚደረጉ ዳዕዋዎች ነው? በምን መልኩ ነው 100 ብር ንቅናቄውን ለማስቀጠል ያሰባችሁት? እንዴትስ ማህበረሰቡ ይቀላቀላችሁ? 100 ብር ለመስጂድ በጣም ብዙ ፓኬጅ አለው በውስጡ። የመጀመሪያው ማንኛውም ተቀጣሪ ጋር በተያያዘ የምንሰራው ኢሚዲየትሊ አሁን ረመዳን እንዳለቀ እንሰራለን ብለን ያሰብነው የተመረጡ ተቋማት አሉ። ከነዚህ ተቋማት ጋር በተለይ ሙስሊም ፖፑሌትድ የሆኑ ተቋማት አሉ። ከራሳችን መጀመር ስላለብን ከኛ ሰራተኛ ጀምረን ሁሉም ሰው በራሱ ፍላጎት ፈርሞ ከአካውንቱ ጋር የሚቀነስ ሁሌም ማለት ማስታወስ ሳያስፈልግ በየወሩ ከፔሮሉ ላይ ወደ ምክር ቤቱ 100 ብር ለመስጂድ አካውንት የሚገባ ተቀጣሪው ጋር የሚቀጥል ማለት ነው። ይሄንን ማድረግ እንፈልጋለን። ይሄ በፕሮጀክት ደረጃ የተዘጋጀ ይሄ ረመዳን ላይ የነበሩ ነገሮች እስኪያልቁ ድረስ ነው እንትን ያልነው። ካሁን በኋላ የምንሄድበት አንደኛው ነጥብ ይሄኛው ነው። ሁለተኛው ተቀጣሪ ባይሆኑም አሁን ለምሳሌ እስላማዊ ባንኮች አሉ። ዘምዘም ባንክ አለ፣ ሂጅራ ባንክ አለ። ከነዚህ ባንኮች ጋር እነሱ ጋር ሰብስክራይብ ያደረጉ እነሱ ጋር አካውንት ያላቸው ደንበኞች አሉ። ከነዚህ ባንኮች ጋር በመነጋገር እነዚህን ደንበኞች ማግኘት የሚቻልባቸው ሁኔታዎች ላይ ተነጋግረን ሰውየው ተቀጣሪ ሆነም ነጋዴ ሆነም ሌላ ሆነም ሂሳቡ እዛ ካለ 100 ብር ለመስጂድ ሌላ ጉዳይ አይደለም። ከባንኮቹ ጋር ተነጋግረን ሙስሊሞቹ ካላቸው ሂሳብ ላይ በየወሩ አንዴ ነው ፎርም የሚሞሉት። ፎርሙ ከተሞላ በኋላ ደግሞ ሲስተም ስለሆነ ዲጂታሊ በየወሩ እየተቀነሰ ይሄዳል። ይሄኛው በሁለተኛ ደረጃ ያስቀመጥነው ነው። ሶስተኛው ኦልሬዲ ከሂጅራ እና ከዘምዘም ባንክ ጋር እየተነጋገርን ያለ ነው። የቻሪቲ ቦክሶቹ ሁሉም መስጂዶች ላይ፣ ሁሉም እስላማዊ ተቋማት ላይ፣ ሁሉም የሙስሊም ሞሎች ላይ ይቀመጣሉ። እነዚህ ቻሪቲ ቦክሶች 100 ብር ለመስጂድ የሚል
ከዚህ በተጨማሪ ደግሞ ስፖንሰር የሚያደርጉንን ባንኮችን ማለት ነው እነ ዘምዘምን እነ ሂጅራ ባንክን እነ ራሚስ እነ ሸበሌ ፉል ፍሌጅድ የእስላማዊ አገልግሎት የሚሰጡት እነዚህ ባንኮች የነሱ ሎጎ ባለበት አከፋፍለን 300 ሊደርሳቸው ይችላል 200 ቦክስ ሊደርሳቸው ይችላል ድርድር ላይ ነው ያለነው በመርህ ደረጃ ተቀብለዋል እነዚህ ቦክሶች በእነሱ ስፖንሰርሺፕ ይዘጋጃሉ ሁሉም እስላማዊ ተቋማት ሁሉም መድረሳዎች ላይ ሁሉም መስጂዶች ላይ ይቀመጣሉ ዘምዘም ባንክ አሰርቶ ያስቀመጠው የሱ ሎጎ እና የ100 ብር ለመስጂድ ሎጎ ያለበት ሳጥን ላይ የገባው ገንዘብ ወደ ዘምዘም ባንክ ነው እንትን የሚለው ራሚስ አይሄድም ኢትዮጵያ ንግድ ባንክ አይሄድም ይሄ ለነሱም ዲፖዚት ነው ከባንኮቹም ሰፖርት ከማድረግ አንፃር እነዚህ ባንኮች መደገፍም ስላለባቸው ከነሱ ጋር እየተነጋገርን ያለነው ሂደት አለ በዚህ ልክ የቻሪቲ ቦክሶቹ ሳጥኖቹ በየመስጂዱ ይቀመጣሉ 100 ብር ለመስጂድ ማለት ነው ማንኛውም ሰው አስታዋሽ ሳይፈልገው እነዚህ ነገሮች ያደርጋሉ ከዚህ በተጨማሪ የቴሌብር አካውንት ተከፍቷል የቴሌብር አካውንቱ በተቻለ መጠን ለማህበረሰቡ በጣም ተደራሽ እንዲደረግ በኪዋር ኮድ ሰው ስካን አድርጎ መክፈል እንዲችል በየመስጂዶቹ እነዚህ ነገሮች የመለጠፍ እንቅስቃሴዎችንም እያደረግን ነው መጀመሪያ የቴሌብር አካውንቱን የመክፈት ነበር እሱ አልহামዱሊላህ ተሳክቷል በቴሌግራም ግሩፕ ላይ የማስተዋወቅ ስራውንም እየሰራን ነው ያለነው ይሄ ባላንስ እዛ ላይ ከገባው ውጪ ነው እንትን ያለው እሱንም በኋላ ላይ አድ እናደርግበታለን እሱም በየመስጂዱ የኪዋር ኮዱ ተለጥፎ ሰዎች ስካን እያደረጉ 100 ብር ለመስጂዴ እንትን እንዲል ማድረግ ነው ከዛ ውጪ የከተማ አቀፍ ንቅናቄዎቹን በወጣቶች በሴቶችና በምክር ቤቱ መዋቅር በኩል ደግሞ የማድረግ ነው እኛ ያሰብነው ሁሌም ጁምዓ የሚደረግ አይደለም በወር አንድ ጁምዓ ይመረጣል በወር አንድ ጁምዓ በዛ እንትን ሌሎች ፕሮግራሞች ሳይኖሩት በሁሉም መስጂድ ማለት ነው ከተማ ውስጥ ባሉት በሁሉም መስጂድ 100 ብር ለመስጂድ በወር አንዴ በመስጂድ ደረጃ እንዲሰባሰብ የማድረግ ስራዎቹም ይሄ ደግሞ በዋናነት በመስጂዱ መዋቅርና በወጣት ሊግ አደረጃጀት በኩል እንዲሰራ የማድረግ እነዚህ በፕሮጀክት ደረጃ የተቀረጹና በሂደት ላይ ያሉ ናቸው ከዛ በተጨማሪ ደግሞ የኢስላማዊ ሚዲያዎች የኢስላማዊ ተጽዕኖ የሙስሊም ተጽዕኖ ፈጣሪ ወንድሞች አባቶች እንዲሁም በሶሻል ሚዲያ ላይ ንቁ ተሳትፎ ያላቸው ወንድሞች ሚናም ደግሞ ቀላል አይደለም አጀንዳውን ከማስተዋወቅ አንፃር ማለት ነው ከነሱ ጋርም ደግሞ የተቀናጀ ስራ ኦሪንቴሽን የመፍጠር አይዲያውን ይሄ ኮንሴፕቱን በደንብ እንዲሸጥ የማድረግ እንትን ነው ከዚህ በተጨማሪ ደግሞ የትራንስፓረንት ይሄ ጉዳይ የፋይናንስ ጉዳይ ነው በተቻለ መጠን ፕሮጀክቱ ላይ ያስቀምጥ ነው ራሱን የቻለ ከምክር ቤቱ ኦዲት ውጪ ማለት ነው የኦዲተር ቲም እንዲኖረው ራሱን የቻለ የአርኪቴክቶችና የኢንጂነሮች ቲም እንዲኖረው ራሱን የቻለ የስራ አስፈጻሚ እንደ ፕሮጀክት ኦፊስ ተዋቅሮ በየጊዜው ቢያንስ በየወሩ የተሰሩ ስራዎችን ለማህበረሰቡ ሪፖርት እያደረገ መጀመሪያ ወር ላይ የተሰበሰበውን ገንዘብ ደግሞ በምን መልኩ ነው ስራ የምናስጀምረው የሚሉ ነገሮችንም በደንብ እየተወያየ ለምሳሌ 11 ክፍለ ከተማ ላይ አዲስ አበባ ላይ የምንሰራ ከሆነ 11ዱም ክፍለ ከተማ ተወካዮች ባሉበት እጣ ይወጣል እነሱ ግን ቅድሚያ ሊሰጣቸው ይገባል የሚሉት መስጂዶች እጃቸው ላይ ይዛሉ ያንን ይዘው ይመጡና ሁሉም ክፍለ ከተማ ተወካዮች ባሉበት እጣ የማውጣት ፍትህ እንትን ከማስፈን አንፃር የሚደረጉ ነገሮች አሉ በውይይትም ደግሞ በጣም ቅድሚያ ሊሰጠው ይገባል የሚሉ ከተማ ውስጥ በደንብ ጎልተው የሚታዩ የመስጂድ ችግር ያለባቸው ለምሳሌ በዚህ ሰሜን ምስራቅ አዲስ አበባ በኩል ይሄ ጉልሌ ጫፍን ይዞ የየካን የለሚኩራን እነዚህ ኤሪያዎች በጣም የኩፍር ተጋላጭ የሆኑ የሙስሊም እንትንም የሌለባቸው ቦታዎች ያሉ ቦታዎችም ደግሞ በጣም የተጎሳቀሉ እንትኖች ናቸው እነዚህ ኤሪያዎች የመስጂድ እጦት ያለባቸው ቦታዎች ግን መሬት እጃችን ላይ ያሉ ቦታዎችም ደግሞ ትኩረት ከመስጠት አንፃር አንዳንድ ቦታ ላይ ዝም ብሎ መደጋገም ሳይሆን እነዚህ ቦታዎች ላይ ትኩረት ከመስጠት አንፃር የሚሰሩ ስራዎች በአላህ ፈቃድ ይኖራሉና በሐሳብ ደረጃ ትልቅ ነው ሐሳቡ ግን ያው ትላልቅ ሐሳቦች የሚጀምሩት ከትንሽ ነገር ነው ጀምረናል በሜምበርሺፕ ደረጃ ወደ 3000 ሰዎችን አፍርተናል የሜምበርሺፕ እንትን ላይ ያልገቡ ደግሞ ቀጥታ ገንዘብ እየላኩ ያሉ ቅድም እንዳልኩ 18000 ሰው በላይ ተሻግሯል ይሄ ደግሞ የሁሉም ሰው እጅ ሲሰጠን ሁሉም ሰው አንድ ላይ ከኛ ጋር ሲቀናጅ በአላህ ፈቃድ የመስጂዶቻችንን ገጽታ በደንብ መቀየር ይቻላል የሚል እምነት አለን
ብዙ ጊዜ የኔ ስጋት በሙስሊሙ ማህበረሰብ ዘንድ እንዲህ ፕሮጀክቶቹን እንጀምራለን። እነዛ ፕሮጀክቶች ይሄ 1 ብር ለመስጂድ 10 ብር ለመስጂድ ምናምን የሚሉ ፕሮጀክቶች ከዚህ በፊት ከድምጻችን ይሰማ በፊትም የተጀመሩ እንትኖች አሉ፣ በመሃል ደግሞ ይቋረጣሉ። ይሄ ፕሮጀክት የማንም አይደለም፣ የአዲስ አበባ ከተማ እስልምና ጉዳይም አይደለም፣ የሌላ አካልም አይደለም። ይሄ ፕሮጀክት የሙስሊሙ እንትን ነው። በማንኛውም ሰዓት የሚፈልጋቸውን ነገሮች መጠየቅ ይችላል ከትራንስፓረንሲ አንጻር። ይህም ፕሮጀክትም ደግሞ ቴክ ኦቨር አድርጎ ማስቀጠልም ደግሞ የሙስሊሙ ማህበረሰብ የሁሉም ሰው ኃላፊነት ነውና አጠቃላይ ይሄንን ይመስላል። በጣም አመሰግናለሁ። ምናልባት ወደኋላ ልመልስህና አንድ ጥያቄ ልጠይቅ። ቅድም ስለ መስጂዶች ስናወራ በተለይ ስለ ናዚሮች አዲስ አበባ ላይ ብዙ ቦታ አልፎ አልፎ ችግሮች ይከሰታሉ። ከናዚሮች ጋር በተገናኘ የሆኑ አካላት ይሾሙና ከዛ በኋላ መስጂዱ እንዳይንቀሳቀስ እንከን የሚሆኑበት አጋጣሚ አለ። ለምሳሌ እንደ ምሳሌ ማንሳት ከቻልኩ ጋርመንት ሀበሻ መስጂድ የሚባላል እናንተ ጋር ችግሩ ያለ ይመስለኝ፣ ምናልባት በክስ ሂደት ላይ ያለ። ወደፊት እንደው መስጂዶች ናዚር የሚሾሙበት ሁኔታ በምን መልኩ ነው ያሰባችሁት? ቅድም መስጂዶች ሲገነቡ ያለበት አሁን ለምሳሌ የሀበሻ መስጂድን ብናይ መስጂዱ ጥሩ ሁኔታ ተገንብቶ ሚናራውና የተወሰነ ፓርቲ ይቀረዋል። በጣም ቆንጆ መስጂድ ነው፣ ግን ስቲል ቆሞ ነው የሚገኘው መስጂዱና በዚሁ ክርክር ምክንያት እንዲህ አይነት ችግሮችን ለመፍታት የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ምን ሀሳብ አለው? ሀበሻ መስጂድና ሌሎች መስጂዶችም አሉ። አሁን ከናዚርነት ጋር በተያያዘ እጃችን ላይ ያሉ አንደኛው የአልአንሲ መስጂድ ነው። ሁለተኛው አቃቂ ቃሊቲ ላይ ያለ የነስር መስጂድ ነው፣ ከነ ሀጂ አብዱል ቃድር ከሊፋ ጋር የተያያዘ። ሶስተኛው የሀበሻ መስጂድ ነው። ሌሎችም እንዲህ አይነት መስጂዶች አሉ። ቀደም ያልኩት ሰዎች መስጂድን የሚሰሩት አላህ ሱብሓነሁ ወተዓላ በቁርአኑ የተናገረው ነው። መስጂድን የገነባ አላህን የሚፈራ ነው የሚለው የቁርአን ቨርስ ከማስጠበቅ አንፃር ነው። ከዛ ካለፈ ሌላ እንትን ስለሚኖረው ማለት ነው። ከዛ ውጪ ደግሞ ሸሪዓው የሰጣቸው መብቶች አሉ። መስጂዱን ከገነቡ በኋላ ከሚመለከተው የአስተዳደር የህግ ክፍል ጋር እንትን ብለው የናዚርነት ጉዳይ ማለት ነው። ናዚርነት ማለት ደግሞ መስጂዱን የማስተዳደር ነው እንጂ መስጂዱን የባለቤትነት መብት አይሰጥም። በደንብ መታወቅ ያለበት ይሄ ነው። ናዝር ማለት በቃ መስጂዱን ኦቨርቪው የሚያደርግ መስጂዱን አስተዳደራዊ ሁኔታ የሚካደም ኺድማ ነው በዋናነት እንጂ ባለቤትነት ጉዳይ አይደለም። የመስጂድ የማንም አይደለም። መስጂድ ተሰርቶ ወቅፍ ከተደረገ በኋላ ሰውየው ያስተዳድራል። በአስተዳደራዊ ሂደቱ ውስጥ ደግሞ ፍትሃዊ ካልሆነ ደግሞ ምክር ቤቱ ህጋዊ መንገዶችን ሄድና ናዝርነቱን የመቀማት ሙሉ መብት አለው። የአዲስ አበባ ከተማ እስልምና ጉዳይ ከፍተኛ ነው። የሚታየው በፍትህ እያስተዳደረ ነው አይደለም የሚለው ነው እንጂ ባለቤቱ ሁሌም የአዲስ አበባ ከተማ እስልምና ጉዳይ ከፍተኛ ምክር ቤት ሙስሊሙ ማህበረሰብ ነው። ባለቤቱ የሚያደርገው አስተዳደር ኃላፊነቱን ይሰጣል። በትክክል አልሄደም ብሎ ካመነ ደግሞ ይቀማል ያንን ነገር። እነዚህ መስጂዶች ላይ እየሆኑ ያሉት እነዚህ ናቸው። ደብዳቤዎች ሲጻፉ ከናዝርነት ጋር በተያያዘ በጣም ጥንቃቄ ይፈልጋሉ። አሁን ከሀበሻ ጋር የተያያዙ ሌሎች እሾችም ስላሉ ማለት ነው። አንደኛ አካባቢው ላይ ያለው ጀማዓ በመስጂዱ ላይ ያለው እይታ በደንብ መታየት መቻል አለበት። በአካባቢው ላይ ያለ የክፍለ ከተማ የወረዳ የመስጂድ ኮሚቴ በደንብ የተናበበ ነው መሆን ያለበት። እነዚህ ሰዎች በውይይት የሚደረጉ ነገሮች በኋላም አስተዳደር ላይ እንትን ነው። አሁን ብዙ ጊዜ የሚፈጠረው ወይ ቀድሞ ናዚር አለ፣ ናዚሩ ላይ ኮሚቴ ይሾማል፣ ናዚሩ ሙሉ ለሙሉ ኤክስክሉድ የማድረግ ነገር ነው። አንዳንድ ቦታዎች ላይ ደግሞ በጣም ጥሩ የተሰሩ እንትኖች አሉ። ኮሚቴ ያስፈልገኛል፣ ድጋፍ ያስፈልገኛል ብለው ይጠይቃሉ ናዚሮች። ናዚሩ የኮሚቴው ሰብሳቢ ሆነና ሌሎች ሰፖርት የሚያደርጉት 6 ሰዎች ይጨመሩልን በ7 እንትን ይላል። የኮሚቴው ሰብሳቢ ስለሆነ እሱ ሰፖርት ያደርጋቸዋል። እንደዛ አይነት ኬዝ ያላቸው በጣም ብዙ ቦታዎች አሉ። እዚህ ቅርባችን አደም በዳኔም ሌሎች ቦታዎችም ላይ ማለት ነው። እነዚህ የናዚርነት ፍቃድ ሲሰጡ ለሸሪዓ ፍርድ ቤት ደብዳቤዎች ሲጻፉ በተጨባጭ ቦታው ላይ ያሉ ነገሮችን ካለማየት የሚመነጩ ነገሮች አሉ። ስፔሲፊካሊ የዚህኛውን የሀበሻ መስጂድን እያነሳው አይደለም፣ እንዲህ አይነት ኬዞች ስላሉ ማለት ነው። መደረግ ያለባቸው እስካሁን ሀፕን ያደረጉ ነገሮችን አሁንም አይቶ በድርድር መፍታት የሚቻሉባቸው በጣም ብዙ ኬዞች አሉ። ከዛ ውጭ ያሉትን ደግሞ ሸሪዓ ፍርድ ቤትም ደግሞ ብይን የሚሰጥባቸው ነገሮች ይኖራሉ። መሆን ያለበት ግን ቅድም ባልኩት መንገድ ነው።
ኦልሬዲ መዋቅሩ ስላለ አሁን ከፊታችን ያለው ደግሞ ምርጫ ነው። ከፊታችን ያለው በምርጫ ደረጃ ራሱ እነዚህ ነገሮች ሲደረጉ አካባቢው ላይ ምርጫ ሲደረግ የመስጂዶቹን ነባራዊ ሁኔታ በደንብ ማየት ይፈልጋል። አክቹአሊ የምርጫ ቦርዱም ፌደራል መጅሊስም እንዲህ አይነት ነገሮችን እየጠየቁ ነው። መስጂዶቹን አሁን የሚያስተዳድረው ማን ነው የሚለውን ነገር አንድ ቅጽ ተዘጋጅቶ ቅጾቹን ወደ ክፍለ ከተማ ልከን እየሰበሰብን ነው ያለ ነው። በኮሚቴ ነው የሚተዳደረው፣ በናዚር ነው የሚተዳደረው፣ በማን ነው የሚተዳደረው የሚሉ ነገሮች ላይ መረጃዎቹን የማሰባሰብ እንዲህ አይነት ነገሮች መረጃ መኖሩ በኋላ ኮንፍሊክት እንዳይፈጠር፣ ችግሮች፣ አለመግባባቶች እንዳይፈጠሩ ለጥንቃቄ ይረዳል ማለት ነው። የሚደረገውም የምርጫ እንትኖችም ላይ ደግሞ የሚታዩ ነገሮች ይኖራሉ ብዬ ስለማሰብ እና ያነሳኸው ሀሳብ ከዛ አንግል የተፈጠሩ ናቸው እና እነዚህም በተቻለ መጠን አሁንም የሚፈለገው መስጂዱ ለሙስሊሙ ለአማኞች ትክክለኛ የሆነ አገልግሎት መስጠቱ ነው። እዛ ላይ አገልግሎት ሰጪዎቹ ደግሞ በምን መልኩ ነው መሆን አለባቸው የሚለው ነገር ላይ ደግሞ በደንብ መነጋገር ነው። ሰው ለመነጋገር ፈቃደኛ እስከሆነ ጊዜ ድረስ ደግሞ ጉዳዩ በጣም ቀላል የባለቤትነት ጉዳይ ስላልሆነ የአስተዳደር የመካደም ጉዳይ ስለሆነ ይካደማለሁ ብሎ የመጣውን ሰው መግፋት አችልም። ሁለቱንም ሳይማን በኮሚቴም በዚህ ጋር ያለው ነው። ግን ይሄ የባለቤትነት ጥያቄው ቶታሊ መነሳት የሌለበት ጉዳይ ስለሆነ በዛ መልኩ ኢንሻአላህ ግንዛቤዎቹም እየተፈጠር እንሄዳለን ብዬ አስባለሁ። መልካም። ምናልባት የሀበሻ የሌሎች መስጂዶች ጉዳይ በሌላ ፕሮግራም የምናየው ይሆናል ኢንሻአላህ። ስለ 100 ብር ለመስጂድና አጠቃላይ ስለዛሬው ፕሮግራም መልእክት ካለ ይቀር ሀሳብ ካለ እኔ ጨርሻለሁ። መርሐባ። እኔ አንድ ማንሳት የምፈልገው እንትን አለ። ዛሬ ጠዋት ላይ እናንተ ከመምጣታችሁ በፊት ዛሬ ላይ የተጻፈ አንድ ደብዳቤ እጃችን ላይ ደረሰ። ይሄ ደብዳቤ ከቤኒሻንጉል ክልል መጅሊስ ነው የተጻፈው። የተጻፈው ቀጥታ ለአዲስ አበባ ከተማ እስልምና ጉዳይ ከፍተኛ ምክር ቤት ነው። የመጀመሪያው ረመዳን ላይ አንድ ስራ ተሰርቶ ነበረ። ይሄ ስራ ትልቁ የህዳሴ ግድብ ጋር የሚገኘው የባምዛ የአራህማን መስጂድ ባምዛ ቀበሌ ላይ የሚሰራው መስጂድ ነው። በዚህ መስጂድ ዙሪያ ከፌደራል መጅሊሱ መመሪያ ተላልፎ ኦልሞስት ከተማችን ውስጥ ያሉ ሁሉም መስጂዶች ላይ ከፍተኛ የሚባል ንቅናቄ ተደርጓል። አልሐምዱሊላህ በጣም ስኬታማ ነበረ። እሱ አጠቃላይ ያለውን የክልሉ መጅሊስ በአዲስ አበባ ደረጃ የተደረጉ እንትኖች አሉ። ሌሎች ክልሎችም ላይ ይሄ ስራ ተሰርቷል ብለን እናስባለን። በተለይ ሶማሌ ክልል አካባቢ ላይም ጥሩ እንቅስቃሴ እየተደረገ እንደሆነ እንዲሁ ሰማለሁ። አስተባባሪ ኮሚቴዎቹንም በቅርበት ስለማገኛቸው ዛሬ የምስጋና ደብዳቤ ነው የጻፉት። ይሄ ስራ ተጀምሮ ኦልሞስት 1 ወር ሆነው ማለት ነው። እንትኑ ዛሬ ጠዋት ላይ የገባውን ጨምሮ 19 ሚሊዮን ብር ገብቷል። ይሄንን ያነሳውበት ከ100 ብር ለመስጂድ ጋር ለማያያዝ ፈልጌ አይደለም። ይሄ ፕሮጀክት ሀገር አቀፍ ፕሮጀክት ነው። የእያንዳንዱ ኢትዮጵያዊ ሙስሊም ያልሆነም አሻራ ያለበት ግድብ አለ እዛ ቦታ ላይ። ግድቡ የሁላችንም የማንነት የሚገልጽበት ነው። እዛ ቦታ ላይ ደግሞ ለግድቡ ምቹ ሁኔታ ፈጥረው ከግድቡ ቦታ ላይ ተፈናቅለው እዛው አካባቢ የሚሰፍሩ ደግሞ የአካባቢው ነዋሪዎች አሉ። እነዚህ የመስገጃ ቦታ ያስፈልጋቸዋል። ቦታው በሂደት ደግሞ እየለማ ስለሚሄድ የሚሰራው መስጂድ ደግሞ ትልቅ የግድቡንም ሁኔታ ከግምት ውስጥ ያስገባ፣ ወደፊት ደግሞ ሀገሪቷ አካባቢው የሚደርስበትንም ሁኔታ ከግምት ያስገባ የህፍዝ ማዕከሎችን ሌሎች ማዕከሎችን የያዘ ትልቅ መስጂድ ይገነባል ተብሎ በክልሉ መጅሊስ እንቅስቃሴ ተደርጎ ከአዲስ አበባ ብዙ ወንድሞችም ሄደው ሲያስተባበሩ ነበር እና ይሄ የሁላችንም ጥረት ነው። አዲስ አበባ ላይ ኦልሞስት ሁሉም መስጂዶች ላይ ማለት በሚቻልበት ትላልቅ ኡስታዞች፣ ሼኾች ተሳትፈው ቦታው ላይ በጁምዓ ንቅናቄ ተፈጥሮ ይሄ ገንዘብ ለመሰባሰብ ተችሏል። ይሄ የአዲስ አበባ ገንዘብ ብቻ አይደለም፣ አጠቃላይ ያለው ሪፖርት ነው እና በዚሁ አጋጣሚ የሁሉን የመስጂድ ኻዲሞች በዚህ ጉዳይ ላይ እንቅስቃሴ ሲያደርጉ የነበሩ ወንድሞችን ምስጋናው የአዲስ አበባ ከተማ እስልምና ጉዳይ ከፍተኛ ስም ስለመጣ እኛ ምስጋናውን ማሻገር አለብን ብዬ ስለማሰብ ነው። ሁሉንም የመዋቅር አባላት ሁሉንም የከተማችንን ሙስሊሞች በአላህ ስም እናመሰግናለን። ከዚህ የምንወስደው ትምህርት ከተባበርን በጣም ብዙ ስራዎችን መስራት ይቻላል። በጣም ጥቂት ሰዎች የተሳተፉበት ብዙ ዝግጅትም ሳይደረግ የተጀመረ ነው። ኦልሞስት 20 ሚሊዮን የሚቀርብ ገንዘብ አካባቢ ተሰባስቧል።
የጋራ ዓላማ ላይ ከተስማማንና አንድ ላይ ከሰራን በጣም ብዙ መስጂዶችን መገንባት እንችላለን የሚለውን መልእክት በዚሁ ለማስተላለፍ ነው። ጀዛኩሙላሁ ኸይር። ጀዛከላህ። እጅግ በጣም አመሰግናለሁ አቶ ሪያድ። የተከበራችሁና የተወደዳችሁ ተመልካቾቻችን እንግዲህ ስትከታተሉት የነበረው በተለይ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት በከተማዋ የሚገኙ መስጂዶችን በተሻለ መልኩ እንዲሁም ያልተጀመሩ ደግሞ እንዲሰሩ ለማድረግ ለአህለል ኸይሮች ለባለ ሀብቶች እንግዲህ የማሻገር አብሮ የመስራት ስራ እያከናወነ ይገኛል። እሱን አስመልክቶ እንዲሁም በቅርቡ የጀመረው 100 ብር ንቅናቄን የተመለከተ ለሙስሊሙ ማህበረሰብ ይህ ግልጽ መሆን አለበት ብለን ስላሰብን ይህንን ፕሮግራም ወደ እናንተ አደረስን። ከቆይታችን ብዙ ቁም ነገር እንዳገኛችሁ ተስፋ እናደርጋለን። እንግዲህ ከፍተኛ ምክር ቤቱ የጀመረው 100 ብር ለመስጂድ ንቅናቄ ላይ ሁላችሁም ተሳታፊ እንድትሆኑ በየአካባቢያችሁ ያሉ መስጂዶችን በመገንባት ተቋማቶችን በማጠናከር አብራችሁ እንድትሆኑ የኛም ጥሪ ነው። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችን እናቀረብን። በያላችሁበት የዓለም ዳርቻ ሰላም ከእናንተ ጋር ይሁን። ወሰላሙ አለይኩም ወረሕመቱላሂ